ሰላም ሰላም ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬ በጣም ደስ የሚል ኮርስ ይዤላችሁ መጥቻለሁ። እንግዲህ ወደ 300 ፔጆች አካባቢ ያለው የግራመር ኮርስ ነው ያቀረብኩላችሁ። ይህም ግራመር ኮርስ እንግዲህ የሚሆነው ለጀማሪ ተማሪዎች ወይ ደግሞ በጣም ጀማሪ ከሆናችሁ አይሆናችሁም። በእርግጥ ትንሽ ሞካሪ የሆናችሁ ተማሪዎች ማለት ነው ለእናንተ የሚሆን ነው ማለት ነው። ግራመርን ከቤዙ ከመሰረቱ ጀምራችሁ በደንብ ስቴፕ ባይ ስቴፕ የምታዩበት ነው ማለት ነው እና በዚህ ተከታታይ ኮርስ ውስጥ በዚህ በተከታታይ ቪዲዮዎቻችን ውስጥ ስለ አንድ ነገር ስንማር በዋናነት 3 ነገሮችን እናያለን። የምንማረውን ዋና ርዕሳችን በደንብ አብጥልጥለን አብራርተን እናያለን። ምሳሌዎችን እናያለን። ከዛ ደግሞ ጥያቄዎችን እንሰራለን ማለት ነው። ስለዚህ ዴፊኒሽኑን የምንማረውን ርዕስ ዴፊኒሽኑን በደንብ እንረዳለን። በተረዳነው መንገድ ምሳሌዎችን እንሰራለን። ከምሳሌዎቹ ጋር ደግሞ ጥያቄዎችን አብረን እንሰራለን ማለት ነው። ስለዚህ በጣም ጥሩ ሆኖ ለሚከታተል ተማሪ በጣም ትልቅ ውጤት ማግኘት ትችላላችሁ ማለት ነው። ይህን ታሳቢ እንድታደርጉ ፈልጋለሁ። እንግዲህ የምንጀምረው እዚህ ጋር ነው። ስለ ቨርብ ቱ ቢ ነው የምናየው። እንግዲህ እነዚህ ቨርብ ቱ ቢዎች ሀሳባችንን በሚገባ ለመግለጽ እና ብዙ ጊዜ እንግሊዘኛ ስንጠቀም የሚያጋጥሙን ቃሎች ናቸው። ቨርብ ቱ ቢ ይባላሉ። እንግዲህ በዋናነት እነዚህ ቨርብ ቱ ቢዎች በቴንስ ይከፋፈላሉ። ፕሬዘንት፣ ፓስት እና ፊውቸር ብለን እንለያቸዋለን። ግን በዋናነት የምንጠቀማቸው እነዚህን ነው። እነዚህ ላይ ያሉትን ማለት ነው። አም፣ ኢዝ፣ አር። ስለዚህ እነዚህ ቃሎችን በደንብ ማወቅ ያስፈልጋል። መቼና እንዴት ነው የምንጠቀማቸው የሚለውን ማለት ነው። እነዚህን ቃሎች እዚህ ላይ ለምሳሌ ልጅ ሊሳ ትባላለች። ሊሳ በስንት ነገሮችን ምን ነገርን ለመግለጽ ተጠቅማቸዋለች። እነዚህን ቃሎች ስንል ለምሳሌ ስሟን ለመናገር ማይ ኔም ኢዝ ሊሳ ብላለች። ስሜ ሊሳ ነው ለማለት ተጠቅማበታለች። ስለዚህ ኢዝ የምትለዋ ስማችሁን ለመናገር ትጠቅማችኋለች ማለት ነው። ሌላኛዋ አም ቲዮኒቱ ትላለች። አም ቲዮኒቱ ስትል 22 ዓመቴ ነው እያለች ነው። ምክንያቱም እኔ 22 ነኝ ማለት ያው እድሜ ቁጥር የሚገልጸው እድሜ ነው አይደለ? ስለዚህ 22 ዓመቴ ነው እያለችን ነው ማለት ነው። ሌላኛው አም ይላል። አሁንም አም የሚለው በነገራችን ላይ አም ማለት አይ አም የሚለው ሲያጥር ነው። እሺ አይ አም የሚለው ሲያጥር አም ይሆናል። ስለዚህ ኮንትራክሽን የሚባሉትን ያው በደንብ ማወቅ ያስፈልጋል። በእርግጥ በቀጣይ ስላለ እናየዋለን በዲቴል። አም አሜሪካን ዜግነቷን እየተናገረች ነው። እኔ አሜሪካዊ ነኝ እያለችን ነው ማለት ነው። ከዛም ምን ትላለች? አም ፍሮም ቺካጎ፣ እኔ ከቺካጎ ነኝ ማለት ነው። ቺካጎ ማለት አሜሪካ ውስጥ ያለች ሀገር ነች። ስለዚህ አም ፍሮም ቺካጎ፣ አሜሪካ ሁና ቺካጎ ውስጥ ማለት ነው። ስለዚህ ቦታ ያላችሁበትን ዴስቲኔሽናችሁን መገኛችሁን ለመናገር የሚያገለግል ነው ማለት ነው። ሌላኛው አም ስቱደንት፣ ይህ ደግሞ ያለችበትን የስራ ዘርፍ ያለችበትን ስታተስ የምትናገርበት ነው ማለት ነው። አም ስቱደንት ተማሪ ነኝ ያለችን ነው ማለት ነው። ሌላኛው ማይ ፋዘር ኢዝ አ ዶክተር ትለናለች። አባቴ ዶክተር ነው። ስለዚህ እንትና እንደዚህ ነው ነው የሚለውን ቃል ለመጠቀም ኢዝ የሚለውን ቃል እንወስዳለን ማለት ነው። ማይ ፋዘር ኢዝ አ ዶክተር፣ አባቴ ምን እያለች ነው? ዶክተር ነው እያለች ነው። ኤንድ ማይ ማደር ይላል። ኤንድ ማለት እና ማለት ነው። ማይ ማደር እናቴ ማለት ነው። ኢዝ አ ጆርናሊስት፣ እንግዲህ እዚህ ላይ ጆርናሊስት የሚለው ቃል ጋዜጠኛ ማለት ነው። ስለዚህ ማይ ማደር ኢዝ አ ጆርናሊስት፣ እናቴ ደግሞ ምንድነች እያለች ነው? ጋዜጠኛ ነች። ጋዜጠኛ ነች እያለች ነው ማለት ነው። ስለዚህ እኔ ተማሪ ነኝ፣ አባቴ ዶክተር ነው፣ እናቴ ጋዜጠኛ ናት፣ እንትን ነው እያለን እንድንናገር የሚያገለግለን ይሄ ኢዝ የሚለው ቃል ነው ማለት ነው። ስለዚህ ኢዝ፣ አም፣ አር የሚሉ ቃሎች በጣም ወሳኝ ናቸው። በቃ ቀድመን እንግሊዘኛ ማውራት ስንጀምር በአብዛኛውን ጊዜ የምንጠቀማቸው ቃሎች እነዚህ ናቸው። ልብ መስጠት፣ ትኩረት መስጠት ያስፈልጋል ማለት ነው። አጠቃቀማቸውን በደንብ ማወቅ አለብን። በዚህኛው ሳይድ እንመለስና ማይ ፋቮራይት ከለር ኢዝ ብሉ፣ የኔ ተመራጩ ቀለም፣ እኔ የምወደው ቀለም ሰማያዊ ነው እያለችን ነው። ማይ ማለት የኔ ነው። ያው ማይ ፋደር፣ ማይ ማደር፣ ማይ ሲስተር እያልን እንደምንለው ማለት ነው። ማይ ከዛ ፋቮራይት ማለት ምርጫ ማለት ነው። ከለር ማለት ያው ከለር ነው። ስለዚህ ማይ ፋቮራይት ከለር ኢዝ ብሉ። ስለዚህ የኔ ተመራጩ ቀለም ብሉ ወይ ደግሞ ብሉ ማለት ሰማያዊ ማለት ነው። ማይ ፋቮራይት ከለር ኢዝ ብሉ ትላለች ማለት ነው። የምወደው ቀለም ሰማያዊ ነው። ማይ ፋቮራይት ስፖርትስ፣ አሁን እዚህ ላይም ያው ተመሳሳይ ነው። ማይ ፋቮራይት ከለር፣ ማይ ፋቮራይት
ስፖርትስ ተመሳሳይ ነው። በቃ ምርጫ እያላችሁ የምትናገሩበት ማለት ነው። ማይ ፋቮራይት ከለር ስፖርትስ የሚለው እዚህ ላይ አስተውሉ፣ ኤስ አለው። እንግዲህ አንድ ስም ኤስን ካስከተለ ምን ማለቱ ነው? ብዛትን ያመለክታል ማለት ነው። ማይ ፋቮራይት ስፖርትስ እንግዲህ የኔ ተመራጭ ስፖርቶች እያለችን ነው። ስለዚህ አር የሚለው ከፕሉራል ወይም ደግሞ ከብዙ ቁጥር ጋር የሚሄድ ስለሆነ እስካሁን ኢዝ አም እያልን ነበር የመጣ ነው። እዚህ ላይ አር የሚለውን ተጠቀምን። አር የሚለው የሚጠቅመው ከብዙ ቁጥር ጋር ስለሆነ ማለት ነው። ማይ ፋቮራይት ስፖርትስ አር ፉትቦል ኤንድ ስዊሚንግ። ስለዚህ ፉትቦል ማለት እግር ኳስ ነው። ኤንድ ማለት እና ማለት ነው። ስዊሚንግ ዋና። ስለዚህ የኔ ተመራጭ ስፖርቶች እግር ኳስና ዋና ናቸው እያለች ነው። ስለዚህ አር የሚለው ናቸው ወደሚል ለብዙ ቁጥር አመልካች ይሆነናል ማለት ነው። ሌላኛው አም ኢንተረስትድ ኢን አርት። ይህ ደግሞ ፍላጎታችሁን ለመግለጽ ነው። አም ኢንተረስትድ ኢን አርት፣ አርት እወዳለሁ። ስለዚህ ኢንተረስትድ ማለት ጉጉቱ አለኝ ወይ ደግሞ ምርጫው አለኝ። ይሄ ፋቮራይት እንደሚለው ነገር ሆኖ ያው አገላለጹ ይሄ ኢንተረስትድ ፍላጎት ጉጉቱ አለኝ እንደማለት ነው። አም ናት ማለት ደግሞ እዚህ ላይ ናት የምትለዋ ቃል አፍራሽ ናት። ትርጉሙን ትገለብጠዋለች። አም ናት ኢንተረስትድ ኢን ፖለቲክስ። ለምሳሌ ፖለቲካ ላይ ፍላጎቱ አለኝ ወይ ደግሞ የለኝም ስትሉ አለኝ ለማለት ኖትን ታስወግዳላችሁ። የለኝም ለማለት ግን ኖትን ትጠቀማላችሁ። ስለዚህ እቺ ኖት የምትለዋ ፍላጎትን መገልበጥ ነው ወይ ደግሞ ትርጉሙን መገልበጥ ነው ስራዋ ማለት ነው። እና ኔጌቲቭ እንላታለን ወይ ደግሞ አሉታዊ ትርጉም ያላት ማለት ነው። ኦኬ ይህን ካልኳችሁ ወደ ስትራክቸሩ እንሄድ። ስትራክቸር ማለት አቀማመጡ ማለት ነው። ወደ አቀማመጡ ስንመጣ እንግዲህ አይ 7 ፕሮናውኖች አሉ ብለናል ባለፈው። አይ እኔ ማለት ነው። ሂ ሺ ኢት ሚላል። ሂ ሺ ኢት። ስለዚህ እነዚህ 3 ቃሎች ከኢዝ ጋር፣ አይ የሚለው ከአም ጋር፣ ዊ ዩ ዘይ የሚለው ቃል ደግሞ ከአር ጋር ነው የሚመጣው። ምክንያቱም እነዚህ ብዙ ቁጥር አመልካች ናቸው እነዚህ ላይ ያሉት ማለት ነው። ነገር ግን ዩ የሚለው በእርግጥ አንተ አንቺ ማለት ስለሚሆን ያው ነጠላ ሊሆን ይችላል። ግን እንደ አንዳንዴ ሁሌም ህጎቹ እያንዳንዱ ህግ በታሰበው ልክ ሁሌ አይሰራም። አንዳንድ ወጣ ያሉ ባህሪዎች ይኖራሉ። ስለዚህ እነዚህን ለይቶ ማወቅ ያስፈልጋል። ያው አር የሚለው ከብዙ ቁጥር ጋር ቢሄድም ዩን ግን ያቅፋል። ዩን ይወስዳል አንዳንዴ። ስለዚህ ዩ አር፣ they are፣ we are ነው የምንለው። ሲያጥሩ እነዚህን ይመስላሉ። ደግሞ እነዚህ አጭሮቹ ከዚህ we are ከምንል we're፣ he is ከምንል his፣ I am ከምንል am ብንል ይሻላል። ሶ ሲያጥር ይሄን ሾርት ፎርም ብሎታል እዚህ ላይ እንደምትመለከቱት። ሲያጥር ያለውን በደንብ ያዙ። ለምን ብዙ ጊዜ እንዲያውም ሲያጥር ያለውን ስለሆነ የሚጠቀመው ማለት ነው። ስለዚህ ይሄ ሲያጥር የምንጠቀመው ለምሳሌ አይ አም ለማለት አም እንላለን። ሂ ኢዝ ለማለት ሂዝ እንላለን። ሺ ኢዝ ለማለት ሺዝ እንላለን። ኢት ኢዝ ለማለት ኢትስ እንላለን። ከዚያ ዊ አር ለማለት ዊር፣ ዩ አር ለማለት ዩር፣ they are ለማለት their እንላለን ማለት ነው። ስለዚህ እነዚህ ልዩነቶች በደንብ አጥርቶ ማወቅ ያስፈልጋል። ምክንያቱም ኦልተርኔቲቭ ወይ ደግሞ አማራጭ ናቸው ማለት ነው እንጂ ሁለቱም ብንጠቀም ለእኛ ችግር የለውም። ማወቅ ግን ግዴታ ነው ማለት ነው። እሺ ከዛ እና ምን ይላል እዚህ ራስጌው ላይ እዚህ ጋር ፖዚቲቭ ይላል። ፖዚቲቭ ማለት አፍራሽ ትርጉም ያልሆነ ማለት ነው። ትክክለኛ አነጋገር፣ ቀጥተኛ ንግግር፣ የተገለበጠ ትርጉም የሌለው ማለት ነው። ይህኛው ሲሆን ግን ኔጌቲቭ ይለናል። ኔጌቲቭ ማለት አፍራሽ። ለምሳሌ ነው ያልነውን አይደለም፣ ሄደ የሚለውን አልሄደም፣ ጠጣ አልጠጣም፣ ይሁን መገለበጥ ትርጉም ሲተረጉም ሲገለበጥ ማለት እና ይህን ለማድረግ የሚያግዘን ኖት የሚለው ቃል ነው። በብሪቲሽ እንግሊሽ ኖት እንለዋለን፣ በአሜሪካን እንግሊሽ ደግሞ ናት ይሉታል። ስለዚህ አም ናት፣ አይ አም ናት ወይ ደግሞ አም ናት እዚህ ላይ ሲያጥር ማለት ነው። ሲያጥር ይችን ሲያጥር በደንብ ያዙ። እሺ ከዛ ሂ ኢዝ ናት ይላል። ሂዝ ናት ሲያጥር ሂዝ ናት ይላል። አያችሁ ግን ሂዝ ናት ብቻ ሳይሆን እዚህ ላይ ያው ኢዝ የምትለዋ ከሂ ጋር ነው አይደል የተጣበቀችው። ናት የሚለው ለብቻው፣ እዚህ ላይ ደግሞ ሂ የሚለው ለብቻው ይሆንና ኢዝንት የሚለው በጋራ ያጥራል ማለት ነው። ስለዚህ አማራጭ አላችሁ ማለት ነው ስታሳጥሩ። ሂዝ ናት አሊያም ደግሞ ሂ ኢዝንት። ኦር የሚለው ቃል አሁን እዚህ ላይ ከመሃል የከፈለው ቃል ወይም የሚል ትርጉም አለው። ያው ሺ ኢዝ ናት ይላል። ሺዝ ናት ወይ ደግሞ ሺ ኢዝንት ያው እዚህ ጋር ማለት ነው። ሺዝ ናት ወይ ደግሞ ሺ ኢዝንት የሚል ነው የሚሆነው እዚህ ላይ ማለት ነው። ሌላኛው ኢት ኢዝንት፣ ኢትስ ናት ወይ ደግሞ ኢት ኢዝንት ይሆናል። ነገር ግን እዚህ ላይ ኢት የሚለው ቃል ጾታን አያመለክትም። አንድ እንድትረዱ የሚፈልገው ጾታን አያመለክትም። ያው ለምሳሌ እንስሳቶች ላይ ለሴት እንስሳ ወይ ደግሞ ለወንድ እንስሳ ልንጠቀመው እንችላለን። ግን
እንስሳ የሚለውን ለማሳየት እንጂ የሚገባው ጾታውን ለማሳየት አይደለም። ጾታ የሚያሳዩ እዚህ ላይ ሂና ሺ የሚሉት ናቸው፣ ለሰው ማለት ነው። እነሱን ትኩረት እንድታደርጉ ነው። ሌላኛው ትርጉሙ ምን ማለት ነው? ለምሳሌ አያምናት ማለት እኔ አይደለሁም ማለት ነው። አምናት ሂ ኢዝ ናት ማለት እሱ አይደለም። ሲያጥርም ያው ነው። ያው ይሄ የስትራክቸር ነው እንጂ በነገራችን ላይ እዚህ ላይ ያሉት የስትራክቸር ነው እንጂ የትርጉም ልዩነት የላቸውም። እዚህ ላይ የምታዩቸው ማለት ነው። እንደ አማራጭ ነው የምትጠቀሙት። ሂ ማለት ሺ ኢዝ ናት፣ ሺዝ ናት እሷ አይደለችም ማለት ነው። ሲያጥር ሺዝ ይልና ናት ይላል። እሷ አይደለችም ነው፣ ትርጉሙ አይቀየርም። ወይ ደግሞ ሺ ብሎ ኢዝንት ይላል፣ አሁንም ትርጉሙ አይቀየርም። ስለዚህ ስለ ትርጉሙ አትጨነቁ። ግን ሲጻፍ ግን እንዴት እንደሆነ ባህሪውን ማወቅ ያስፈልጋል። ኢትስ ናት አይደለም የሚል ነው። አያችሁ፣ አይደለም ስትሉ ጾታ አታስገቡ። አይደለም ኢትስ ናት የሚለው ማለት ነው። እዚህ ላይ ጾታ የለውም። አይደለም ወይ ደግሞ አይደለችም የምንለው ለሂና ለሺ ነው። እሺ ኦኬ። ወደዚህ ስንመጣ እነዚህ እዚህ ላይ ዊ ብሎ አር ናት፣ ዊ አር ናት፣ ዩ አር ናት፣ ዘይ አር ናት ይላል። ኦኬ። ሲያጠር ደግሞ ዊ አር ናት ወይ ደግሞ ዊ አርንት። እዚህ ጋር ደግሞ ዩር ናት ወይ ደግሞ ዩ አርንት። እዚህ ላይ ዘይር ናት አሊያም ደግሞ ዘይ አርንት ብለን ሾርት ፎርሙን እንጠቀማለን ማለት ነው እዚህ ጋር። እነዚህን በደብተር በደንብ ጽፋችሁ ያዟቸው። ልዩነቱን ቀስ ብላችሁ በደንብ ተመልከቱ፣ ተለማመዱ። እየጻፋችሁ በደንብ ልመዱት። በጣም ቀላል ነው፣ ነገር ግን ሁሌ ያስፈልጋችኋል፣ መያዝ አለባችሁ ማለት ነው። ኦኬ እንግዲህ እዚህ ላይ እነዚህ ምሳሌዎች አሉ። እዚህ ላይ ምሳሌዎች አሉ፣ እነዚህ ላይ ያሉት ማለት ነው። እነዚህም በሌላ ቪዲዮ ነው ሰራላችሁ። አሁን እያንዳንዱ ሶስት ክፍል አለው። ምሳሌ አለው፣ ስትራክቸሩ፣ ቅርጹ፣ ዴፊኒሽኑ አለ። ከዚያ ደግሞ ጥያቄዎች አሉ። ያው እዚህ ላይ ጥያቄ አለ። እነዚህን ሁሉ እየሰራን እናልፋለን ማለት ነው። በሚገባ ጥሩ ትምህርት ትወስዳላችሁ፣ ታገኛላችሁ። ይህ ደግሞ ሚስ እንዳታርጉ፣ እንዳያልፋችሁ ደግሞ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው፣ ላይክ አድርጉት። ስለዚህ በብዙ መንገድ ለብዙዎቹ ሼር ማድረግ፣ ማራባት፣ መጥቀም እንችላለን ማለት ነው። ይህን እንድታደርጉ ፈልጋለሁ። በተረፈ እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ ያው በቀጣዩ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።